በአንድ ላይ ስትገኙ ለመጀመሪያ ጊዜ ነው እንደሚገባኝ ከሆነ በተለይ ከሀገር ከወጣችሁ በኋላ በአደባባይ በሚዲያ የተገናኛችሁበት ጊዜም ለመጀመሪያ ጊዜ ይመስለኛል። እና ያንን ከተመለከተ አንድ ጥያቄ ልጀምር። ከሁሉ በፊት የእናንተ እዚሁ እንዲህ ባለ መልኩ መገኘት ስለ ፖለቲካው ምን እንደሚናገር ልጠይቃችሁ ፈልጌ ነው። በሁለት መንገድ፣ አንድ በአሁኑ ወቅት እየተካሄደ ካለው እንቅስቃሴ አንጻር የእንዲህ መሰል ጥምረቶችንም ፋይዳ ለማየት ይረዳል እና ሁለተኛው ግን ዋናው በአገር ውስጥ ያለው ፖለቲካ ሁኔታስ ምን መምሰሉን ያሳያል። ለምሳሌ ጃዋር ከውጭ ሆነህ በሚዲያ እና በሌሎች መንገዶች ስትታገል ቆይተህ ወደ ሀገር በኋላ የታሰርክ እንዲሁም የተሰደድክ እንደሆነ ይታወቃል። ዶክተር ገዱም እንደዚሁ በመንግስትና በፓርቲ ውስጥ ለ10 ዓመታት ስታገለግል ከቆየህ በኋላ አሁን ተሰደሃል። በአደባባይም ቢሆን እንዲህ ባለ ሁኔታ መገናኘታችሁ ባለፉት ዓመታት ከውጭ የገባችሁትንም ከውስጥ የነበራችሁትንም የገፈተረ ፖለቲካዊ ሁኔታ ምን ሐሳብ ይጨርባችኋል ለማለት ፈልጌ ነው። አብይ ኢንዲስክሪሚኔት ኦፌንደር ብቻ ተብሎ የሚታለፍ ነው? ጃዋር ካንተ ልጀምር። ከታላቅ መጀመር አይሻልም? ግድ የለም አንተ ከወጣቶቹ እሺ ከፈቀድክልኝ ይህን ወጣትነት ሁልጊዜ እንድናነሳለት እየፈለገ ስለሆነ እሱ ስለዚህ ለሽበቷ ካሳ መሆኑ ነው። ለማንኛውም በመጀመሪያ በግዱ ይሄ ለውጥ እንዲመጣ በኢህአዴግ ውስጥ ከፍተኛ ስራ ከሰሩት ሰዎች ውስጥ ነው እና መጀመሪያ አካባቢ ባላንጣ ብንሆንም ወደ መጨረሻ አካባቢ በየትግል አጋሮችም ነበር። ከዛ በኋላ ሀገር ቤት ከገባው በኋላም እዛ ባበር ጋዞኝ ሰፊ ውይይቶች እነዛ ውይይቶች ፍሬ ቢያፈሩ ኖሮ ዛሬ ሀገራችን የገባችበት ችግር ውስጥ ማትገባ ነበረች። ትዝ ይለኛል እዛ ሄደን ከተዘዝ ጋር ነበረ ሰፊ ውይይት ንጉሱ ጥላሁን ነበረ ሰፊ ውይይት አድርገን የዛን ውይይት ሪፖርት ለናብይ አቅርቤ ነበር ስመለስ። እነዛ አይነት ውይይቶች ቢቀጥሉ ኖሮ እዚህ ችግር ውስጥ አንገባም ነበር። እንትን ለጠየቀው እንግዲህ ከውጭ ስንታገል የነበር ነው፣ ከውስጥም ስንታገል የነበር ነው። ከፍተኛ ተስፋ ነበረን ይህ ለውጥ ሀገራችንን ወደ ፍትሃዊ እኩልነት ያለበት ዲሞክራሲያዊ ስርዓት መከባበር ያለበት የተረጋጋ ሰላምና ልማት የሚኖርበት ሀገር ለማምጣት ተስፋ ነበረን። ከውስጥም ከውጭ ስንታገል የነበረው የዛ መጨናገፍ የዛ መጠለፍ እኛ እንደ ግለሰብ ብቻ ሳይሆን ሀገራችን እንደ ሀገር ያጣንበትና በጣም አሳዛኝና የሀገር ህልውና የህዝብ ህልውና አደጋ ላይ የጣለ ሁኔታ ውስጥ መኖራችን ተፋለስ ይመስለኛል። እዚህ መገናኘታችን ገዱም እንደዚሁ እዚሁ ላይ እንደ ሀሳብ እንድትሰጥ ነው። አሁን እንግዲህ አገር ውስጥ የሌሉት እናንተን እዚሁ ስለተገኛችሁ እንደ ውክልና ያነሳሁት እንጂ በወቅቱ በፖለቲካ ውስጥ ይሳተፉ የነበሩት አቶ ለማም በአገር ቤት የሉም። በጊዜው በሌላ አንጻር ሆኖም ቢሆን በጊዜው በህይወት የነበሩት በርካታ ባለስልጣናት ከፊሎቹ በጦርነት ተገድለዋል፣ ሌሎቹ ከሀገር ተሰደዋል ወዘተና እንደዚህ ያለ የፖለቲካ ምድረ በዳ ላይ በዚህ በ7 ዓመት ውስጥ መደረሱ የሚፈጥርብህን ሀሳብ እንድታወራለን። በጣም አመሰግናለሁ ቴድሮስ። እንግዲህ አንተ እንዳነሳው ጃዋር እንዳለው ከጃዋር ጋር ያው እኔ በኢህአዴግነት እሱ በኢህአዴግ ተቃዋሚነት የተወሰነ ጊዜ አሳልፈናል። ኋላ ደግሞ ለውጥ በመጣበት ጊዜ ያለውት ዞሮ በኢትዮጵያ ውስጥ ትልቅ ችግር የሆነውን የዲሞክራሲ ስርዓት ግንባታውን ያደርጋል፣ ኢትዮጵያን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ነበረ። እኔ በበኩሌ ሌላውም የኢትዮጵያ ሕዝብ ኢንስፓየር የሆነበት ሁኔታ ከፍተኛ ፍላጎት ከፍተኛ ተስፋ ያሳደርንበት ሁኔታ ነበረ። በእውነቱ ለመናገር እንዲህ አይነት ፊት ኢህአዴግ የሚጎሉት ጉዳዮች እንደነበሩ ስላመን ነው ወደ ለውጥ የገባ ነው። ግን እንዲህ አይነት ምስቅልቅል ያለ ሁኔታ ይመጣል ገምተን ማናውቅ ነበር፣ በተለይ በመጀመሪያዎቹ አካባቢ። ነገር ግን አሁን እኛንም ለስደት ሀገራችንንም ለህልውና አደጋና ህብረተሰባችንን ለስቃይ የዳረገ ሁኔታ ተፈጥሯል። እንግዲህ ዛሬ ጃዋር እና እኔ ስንገናኝ እዚህ ዞሮ የኢትዮጵያ ጉዳይ ያገባኛል የሚል
ሰው ማንኛውም ሰው አገር እንዲህ ባለ ፈተና ውስጥ በሚወድቅበት ጊዜ ብዙ ልዩነቶች የርዕዮተ ዓለም ልዩነት በተለያዩ ጉዳዮች ላይ ልዩነት ቢኖር ቅድሚያ የሚያስፈልገው እንዴት አድርገን አገርን ማዳን አለብን የሚል ነው። ልዩነትን ሊስተናገድ የሚችለው የአገር ህልውና ሲኖር ነው። የአገር ህልውና ከሁሉም በላይ ነው፣ ከፖለቲካ ልዩነት በላይ ነው እና ጀዋርና እኔን የሚያገናኘን ይሄ ይመስለኛል እና አንዳንድ ለሀገር እንደሚጨነቁ ግለሰቦች አስተያየት እንዳላቸው ግለሰቦች በኢትዮጵያ መድረክ ላይ ፖለቲካ መድረክ ላይ ተሳትፎ ማድረግ እንደሚፈልጉ ሰዎች መገናኘታችን ወቅቱ የግድ የሚለው ነው ብዬ ነው እኔ የማስበው። እሺ እንደው ባጭሩ ሁለታችሁ ማስተያየት ብትሰጡበት የምፈልገው አብይ ልዩ ሁኔታ ነው ወይስ የስርዓቱ ፕሮዳክት ማለት ባይ ፕሮዳክት ነው? ሪሊ ክርክር ስላለ ነው። አሁን እያረጋቸው ያላቸውን ነገሮች ማንኛውም አቨሬጅ የሆነ የፓርቲ አባል ወይ በአገሩ የነበረ አንድ እንደው ኢቶስ ቢሎ አቨሬጅ ሪዝነብል ፐርሰን የሚባል ሰው የሚያረጋቸው ናቸው። አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት ነው የሚል አንድ ጥያቄ አለኝ። ምክንያቱም መከላከል ሲቻል ነበር ወይ በየፊናችሁ የተለያየ ነገር ስትሉ ሰምቼ አውቃለሁኝ። አቶ ገዱ አብይን በደም የሚጫወት አረመኔ መሆኑን የገለጥክበትን ጽሁፍ አስነበበህን ነበር። ጃዋር ከመጀመሪያ ጀምሮ አብይ ጠቅላይ ሚኒስትር መሆኑን ተቃውመህ የነበረ መሆኑን በኋላ ግን በቃ ብዙ ሰው በሱ አቅጣጫ ሲሄድና ሜቢ ክሪቲካል ሰፖርት በመስጠት መርዳት ይቻላል ብለህ በማሰብ ምክንያት ሰጥተው ስለነበረው ድጋፍ ታነሳለህ። አሁን ላይ ሆናችሁ ስታዩት አንድ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት? ሁለት መከላከል ይቻል ነበር ወይ? ምን በተሻለ ብታደርጉና ቢደረግ እናንተ ብቻ ሳትሆኑ ቢደረግ እንዲህ ያለ ውድመት ከመድረስ ማስቀረት ይቻል ነበር ትላላችሁ? ጃዋር ቀጥል። አይ ቲንክ መጽሐፉ ጽፌዋለሁ አይተው እንደሆነ የኛ አሰምሽን አትሊስት ከሩብ በነበር ነው ከኢህአዴግ ውስጥ የሚመጣ ሰው በኢህአዴግ ውስጥ ተኮትኩቶ የሚወጣ ሰው ምን አይነት አመለካከት ይኖረዋል፣ ድክመቶቹና ጥንካሬዎቹ ምንድናቸው የሚል አሰምሽን ነበረን፣ ግምቶች ነበር። ኢህአዴግ የግራ ዘመን ፖለቲካ የሚያራዝም ድርጅት ነው። አብይ የቀኝ ዘመን ኒዮ ሊበራል ፖለቲካ የሚያራምድ ነው። እንደዛ አይነት ሰው ከኢህአዴግ ውስጥ ይወጣል ብዬ ለመገመት ኖት ኢን ሚሊየን ይርስ በጣም ዩኒክ የሆነ አሁን ትልቆችን እናውቃለን፣ ጁኒየሮችን እናውቃለን። አጥናታቸዋል ከመለስ ከነበረከት ከነባዱላ ከነገዱ ከነለማ ከሌሎቹም ከነደብረጽዮን ምንም እንኳን የተለያየ ልዩነት ቢኖራቸው አሁንም የነሱ የእውቀት ምንጭና የፖለቲካ ትንታኔ ምንጭ የግራው ፖለቲካ ነው እና አብይ ግን ኮምፕሊትሊ ኦፖዚት ነው። አንድ እሱ፣ ሁለተኛ የፐርሰናሊቲ ባው ሌላ ነገር ስታይ ዩኒክ ነውና መከልከል ይቻል ነበር። አይ ቲንክ እሱ ላይ ዶክተር ገዱ በስፋት ሄደበት አካባቢ ነበሩ፣ ሞክረናል። ግን እነሱም ከዛ ወዲህ እንግዲህ ከሌሎች በዛ ጊዜ ውሳኔ ከሰጡ የኢህአዴግ ሰዎች ጋር ቢዝነስ ነው ይቻል ነበር። ግን ጊዜውን በጣም አጭር ነበር። ብዙ ሰዎች አሁን ትችት ሲያቀርቡ ፌር መሆን ያስፈልጋል። this whole thing transpired in less than a year እኮ 6 ወር ምናምን በሚሆን ጊዜ ውስጥ በጣም በፍጥነት ጊዜውን የተላለፈው አዲስ መሆኑ በፖለቲካ ፊልድ ላይ ለረጅም ጊዜ በግንባር ቀደምነት አለመታወቁ እድል ሰጥቶታል። የማጭበርበር ችሎታው ደግሞ በዛ ላይ ፕላስ ነበረ። እንግዲህ እዚህ ላይ በወቅቱ የነበሩት ጨምሮ ይችላል። እሺ ገዱ እምልህ የአብይን ያመጣው የኢህአዴግ መዳከም ውጤት መሆኑ ላይ ምንም ጥርጥር የለኝም። ነገር ግን በአብይ በሚያደርገው ሁኔታና የኢህአዴግን ፖለቲካል ቫሊዩስ ወስደን በምንመለከትበት ጊዜ በእውነቱ ለመናገር ኢህአዴግ ውስጥ ለአንድ ዓመትም ለሁለት ዓመትም የቆየ ሰው በተለይ የኢህአዴግ ፕሮግራም ገብቶት ለአንድ ዓመት ለሁለት ዓመት የቆየ ሰው አብይን መሆን አሁን የሆነውን መሆን ይሆናል ብለህ መገመት እጅግ አስቸጋሪ። ኮምፕሊትሊ ከኢህአዴግ የፖለቲካ መንፈስ በተቃርኖ ምሳሌዎችን ማንሳት ይቻላል። ኢህአዴግ ህዝብን የሚመለከትበት አለ። ከህዝብ አኳያ ለምሳሌ
ኤሊቱንና የገጠሩን ህዝብ በጠቅላላ የኢትዮጵያን ህዝብ የሚመለከትበት ሁኔታ አለ። ምንም አይነት ኮምፕሮማይዝ የማያደርግባቸው መስመሮች አሉ። ከዚያ አኳያ ህዝቡ ጋር የተያያዘ ከአርሶ አደሩ ጋር የተያያዘ ህዝብን በአግባቡ ካልተያዘ ከፍተኛ ቀውስ ውስጥ እገባለሁ ብሎ በተወሰነ ደረጃ የሚፈራ እና ያለችውንም አቅሙን ገጠሩን ለመጥቀም በተለይም ሰፊውን ህዝብ ለመጥቀም ነው። ኢትዮጵያ ውስጥ መቁጠር ከእንትን ካልክ ትምህርት ቤቶቹን ብትቆጥር፣ የጤና ተቋማቱን ብትቆጥር፣ መንገዱን፣ ውሃውን፣ የዩኒቨርሲቲዎቹን፣ ሌላውን ኢንፍራስትራክቸር ብትቆጥር የነበረችውን ሁሉ ገንዘብ ለለግዠሪ ወይም ደግሞ ኢቭን ከተማ ላይ ላለ እንትን እንኳን አይደለም፣ አብዛኛውን ገንዘቡን ወደ ገጠር ነው የሚያደርገው። ያ የሚመነጨው ምንድነው? ከህዝቡ ጋር ባለው አታችመንት ነው። ፕሮግራሙ ማህበራዊ መሰረቴ ነው ብሎ የሚያስበው ህዝቡ ነው። በሌላ መልኩ እንደገና ደግሞ የህዝብን እንቅስቃሴ ኢህአዴግ የሚመለከትበት ሁኔታ በተወሰነ ደረጃ ለምሳሌ በተለይ ኋላ የኢኮኖሚ እድገት እየመጣ ከ97 ምርጫ በኋላ ሞር ጎልቶ የወጣው ዲማንዲንግ ህብረተሰብ መፍጠር አለብን የሚል ነው። ይሄ የሚያዋክባል አይደል? ይሄን ልማት አምጡ፣ ይሄንን እንትና፣ ይሄ መልካም አስተዳደር ችግር አለ ብሎ መንግስቱን ወጥሮ የሚይዝ ህብረተሰብ ያ በሚሆንበት ጊዜ እኛ እንዳንበላሽ ያደርገናል። ተቃዋሚ ፓርቲ በጣም ጠንካራ ስለሌለ ብዙ የፖሊሲ ሀሳቦች እየመጡ ክርክር እየተደረገ እንደዛ አይነት ሁኔታ ፓርቲዎች እየተቀያየሩ ስልጣን የሚይዙበት ሁኔታ ስለሌለ ዞሮ ልጓም የሚሆነው ሰፊው ህዝብ ነው የሚል አስተሳሰብ ነው። አሁን እነዚህን ሁለቱም ብቻ ወስደህ በምትመለከትበት ጊዜ አብይ የሰፊውን ህዝብ አቅም እንደ አቅም አይመለከትም። ለህብረተሰቡ በተለያየ ጊዜ የሚናገራቸው ሁኔታ ስታይ ያው እንኳን አይደለም በኢህአዴግ ደረጃ የቆየ ሰው ማንም ፖለቲካ ውስጥ እና የፖለቲካ ስልጣን ይዤ እቆያለሁ የሚል ኃይል ለህብረተሰብ በዛ ደረጃ ዝቅ አድርጎ የሚመለከት ሁኔታ የለም። በሌላ የሪሶርስ ብክነቱን በእይታ ደረጃ በምትወስድበት ጊዜ ኮምፕሌትሊ ከኢህአዴግ ተቃራኒ ነው። በሌላ መልኩ ኢህአዴግ አሁን ወታደሩ ሄዶ ገጠር ላይ የአርሶ አደር መንደሮችን ሲያቃጥል፣ ሰብል ሲያቃጥል ስታይ ብዙ ነገሮችን በምታይበት ጊዜ ኢህአዴግ በ17 ዓመቱ የትጥቅ ትግልም ሆነ ኋላ በተለያዩ የጸጥታ ችግሮች በሚያጋጥሙበት ጊዜ አርሶ አደርን የሚመለከትበት ህብረተሰብን የሚመለከትበት ሁኔታ ልክ ነው። ዋነኛ አቀንቃኝ የተባሉ ተቃዋሚዎቹን በተለይ ከስርዓቱ ጋር እንትን ያሉትን ይዞ በፎከስ ባደረገ ሁኔታ የሚያስራቸው የተለያየ ነገር እንግልት የደረሰባቸው ሰዎች አሉ። ልክ ነው። ነገር ግን ህብረተሰብን በጅምላ የመቅጣት አስተሳሰብ እና ድርጊት ይቅርና በስብሰባዎች እና በተለያዩ መንገድ ይሄንን ኢንተርቴን የሚያደርጉ ጉዳዮች በሚንጸባረቁበት ጊዜ የነበረውን የውስጥ ትግል ለሚገነዘብ ሰው አብይ የኢህአዴግ ውጤት ነው ሊል አይችልም። ፈጽሞ ተቃራኒ እንትን ነው እና አክቹዋሊ የውጭ አምልኮ የዓለም ባንክ የአይኤምኤፍ የሚባሉት እርዳታ እንዲሰጡ ኢህአዴግም ጎንበስ ቀና ብሎ ይጠይቃል፣ ይደራደራል። ግን በእነሱ ፖሊሲ እንዲመራ ኢህአዴግ ሀገሪቱ በእነሱ ፖሊሲ መሰረት እንድትሄድ ያልተደረገ ነገር እኮ አልነበረም። ግን ዘወር በሉ ብሎ እንትን የሚል ነው እና እንደው በብዙ መመዘኛ የኢህአዴግ ውጤት ነው ብለህ ልትወስድ አትችልም። ራሱን የቻለ ኢህአዴግ ውስጥ የማይታወቅ ተደብቆ የነበረ ሌላ ራሱን የቻለ በራሱ ልትገመግመው፣ ልታየው፣ ልትመዝነው የሚገባ ሰው አድርጌ ነው የምመለከተው። ማስቆም ትችሉ ነበረ የሚል ጥያቄ አንስቼ ነበር። ባጭሩ አስተያየት እንድሰጥ በፈልጌ ማለት እሺ፣ ቀጥል። ወንበሩን ሳንሰጥ እንችል ነበረ። ምን መሰለህ፣ 2-3 ፋክተሮች ነበሩ።
ወንበሩን ከሰጠ በኋላ ስልጣኑን ከሰጠው በኋላ እምልህ በመጀመሪያዎቹ አካባቢ ሊደረግ የሚችል ሊኖር ይችላል መጀመሪያዎቹ ወራት። ከዛ በኋላ ግን አስቸጋሪ ነው። ትልቁ ስህተት የተፈጠረው መጀመሪያ ስልጣኑ ሲሰጥ። በዚህ ላይ ፋክተሮቹ ምንድን ናቸው? አንደኛ በወቅቱ የነበረው ፖለቲካ ሃይሊ ኢሞሽናል የሆነ ፖፑሊስት የሆነ እንደገና ደግሞ ቲፒኤልኤፍ ቨርሰስ ሌላው በጥላቻ የሰከረበትና ምን ሊመጣ ይችላል ብሎ ለማገናዘብ ጊዜ የማይሰጥ እልህ እና ጥላቻ በሚኖርበት ጊዜ ሰው ሚዛን ሆኖ ማሰብ አይችልም። ሁለቱ ከተቀላቀሉ እኛንም የገጠመን ያ ለውጥ እኮ አብዛኛው የዛ ለውጥ ተዋናኝ የሚባለው ሰው ጥቂት ሰዎች ይነሳሉ፣ ግን ጥቂት ሰዎች አልነበሩም። በአመራር ደረጃም በህዝብ ደረጃም ሰፊ መሰረት ያለው የማይቃወማቸው መስመሮች ነበሩ። ኢህአዴግ እንዲሻሻል በተለይም ደግሞ ኢህአዴግ ከዲሞክራሲ ጋር የተያያዘ ያለበትን ድክመትና እንደዚህም ደግሞ በኢትዮጵያዊነትና በዚህ በብሔሮች መካከል ያለው በተለይ ኤትኒሲቲን ለሞቢላይዜሽን ለፖለቲካል ሞቢላይዜሽን የመጠቀሙ ሁኔታ እየተዳከመ መሄድ ሲገባው እየጨመረ እየገነነ በተለይም አንዳንድ ጊዜ የማፈኛ መሳሪያ ሆኖ እያገለገለ ሲመጣ እንዲህ አይነቶቹ መቀየር ያለባቸው ነገሮች ሁኔታዎች ነበሩ እና ከዛ ጋር ተያይዞ በህዝብ ላይ በዚህ ተረጋግቶ በአገሩ በነፃነት እንዳይንቀሳቀስ የመፈናቀል የተለያዩ ነገሮች ተፈጥረዋል። ስለዚህ ለውጥ ያስፈልግ ነበር በእውነቱ። ያ ለውጥ ግን ኢህአዴግን በማሻሻል አድርጎ የኢህአዴግ መቀየር ያለባቸው ፖሊሲዎችና በተለይም ደግሞ ፖሊሲዎቹ የሚመነጩባቸው ህገ መንግስቱን ጭምር የሚነሳበት የፖለቲካዊ ሁኔታ እሳቤዎች ሸፕ መደረግ የነበራቸው መስተካከል የነበረባቸው ነገሮች ነበሩ። ከዛ በተረፈ በዛ ለውጥ የተሳተፈ ውስጥ አሁን ባለው ሁኔታ አብሶሉት የሆነ የሊበራል አገር እንደው ሊበራል የሚባሉት ሀገሮች የሀገራቸው ብሔራዊ ኢንተረስት አለ። ያንን አሳልፎ አሁን ፕሬዚዳንት ትራምፕ ታሪፍ አሜሪካንን ይጎዳል ብለው ነው አይደል? የመንግስት ኢንተርቬንሽን ነው እኮ ይሄ ትልቅ ኢንተርቬንሽን ነው ማለት። አሜሪካ የበለጠ እንግዲህ ሊበራል ሀገር የለም፣ የሊበራል አቀንቃኝ ሀገር ነው። የኛ እኮ ከዚህ ሁሉ የሀገር ብሔራዊ ኢንተረስትን ሁሉ ለአደጋ የሚያጋልጡ ሁኔታዎች ናቸው የተከናወኑ። ይሄንን የሚያደርግ ለውጥ ይመጣል ብሎ ማንም የሚያስብ አልነበረም። ይሄንን ለማስቀረት እንዳልኩ ያኛው እንቅፋት ሆኗል። ጥላቻ የመሳሰሉት ነገሮች ነበሩ። ሌላ ፋክተር ደግሞ አብዛኛዎቹ የለውጡ አንቀሳቃሽ ክልል ላይ የነበሩ ሰዎች ናቸው። በተለይ አማራ ክልል አብዛኛው አመራር ስለ አብይ የነበረው ግንዛቤ በእውነቱ ለመናገር ሩቅ ነው። አብይ በረጅም ጊዜ በኢህአዴግ ውስጥ እንግዲህ ኢንተራክሽን የሚካሄድባቸው ሰው ጋር የሚተዋወቅባቸው መድረኮች አሉ። አክቲቭ ኢንቮልቭመንት ያላቸው ሰዎች የሚታወቁበት። አብይ በነዛም ውስጥ አልነበረም። ስልጠናዎቹ ምናምን ወይም ደግሞ ያን ያህል ለሰው ግልጽ ሆኖ ሊታወቅ በሚችል መንገድ ነበረ ማለት አይቻልም። ያምኑ ግን ጥያቄ ያነሱ ሰዎች ነበሩ። ስሬስ የሆነ አብይ አገሩ ለመምራት የአቅምም የፖለቲካ አቅምም ወደ ዲሞክራሲ የሚያሸጋግር ፖለቲካል ዊሊንግነስ ወይም ደግሞ የፖለቲካ ፍላጎትም ኮሚትመንትም የለውም። ይልቁንም ይህን ሀገር ወደ ቀውስ ያሸጋግረዋል ብለው አጥብቀው የተሟገቱ ሰዎች ነበሩ። ነገር ግን በዛ ያ እልህና የጥላቻ እንትን ስለነበረ መስመር ስለነበረ መደማመጥ ሊፈጥር አልቻለም። አብዛኛው ሰው እንዲመረጥ አደረገው። እስከዛ ድረስ ይህን መቆጣጠር ይቻል ነበር። ከተመረጠም በኋላ የተወሰኑ ወራቶች እድል ነበሩ። በተለይም ደግሞ የኢህአዴግ ድርጅቶችን ለአለማፍረስ ሌሎቹን የቀሩትን
የአፋር፣ የሶማሌ፣ የጋምቤላ የመሳሰሉትን የነዚህን አካቶ ኢህአዴግ እንዳለ ማስቀጠል የሚቻልበት ሁኔታ አትሊስት አንድ የክልሎቹ ፓርቲዎች መኖር ባላንስ ፓወሩን ሚዛን ለማስጠበቅ ትልቅ አቅም ይፈጥሩ ነበር። በተለይም ደግሞ ብአዴንን ሲመለከት ትልቅ ሚዛን መድፋት የሚችል ድርጅት ነበር። እነዚህም ሁሉ ተቋሞቹንም እያፈራረስ ሄዶ ወደ አንድ ሰው እንትናል። ኋላ ቢከፋውም አብዛኛው ሰው ወደ ጥፋት እያመራ ቢሆንም አንድ ፋክተር ያላነሳሁት አለ። አብይ ወዳው እንደመጣ የነበረው ጩኸትም ድጋፍም ኦቨርዌልሚንግ የሆነ የምሁራኑም የዲያስፖራውም አገር ቤት ውስጥም ያለው ጠቅላላ ድጋፍም የሚዲያው እምልህ ይሄ ነገር ወደ ነው አቅጣጫ ብሎ ለማሰብ ወይም ደግሞ ያሰበ ሰው እንኳን ቢኖር በድፍረት ወደ አውጥቶ ገና ነገሩ ሳይጠነክር ይሄ ጉበት ካደረ አጥንት ይሆናል በሚባለው አባባል መሰረት ወደ አደገኛ ሁኔታ ሊሄድ ይችላል ብሎ በድፍረት መናገር የሚያስችል ኢንቫይሮንመንትም አልነበረም። ፖለቲካል ኢንቫይሮንመንቱም የራሱ ከባድ የሆነ ነገር ነበር። በሚገባ አንድ እንግዲህ ጀዋር አንዴ ስትጽፍ አብይን ለይታችሁ ታጠቃላችሁ የሚል ጥያቄ ከለገሰት ሁሉ በተዘዋዋሪም ቢሆን ተነስቶ የጻፍከው ነገር ነበረ። ምክንያት አለን ብለህ የዘረዘርከውን ነገር አንብቤያለሁና አሁን ስንነጋገር ግለሰብ ላይ ተተኩራላችሁ እንደዚህ የሚሉ ሰዎች አሉ። ከሉዊስ 14ኛው ከፈረንሳዩ ንጉስ በከፋ ደረጃ በተግባሩ በንግግሩ በምኑ ሁሉ አም ዘ ስቴት እያለ ያለ ግለሰብ ነው። በሁሉም ጉዳዩ ላይ ራሱ ለመወሰን ራሱ የሁሉ ነገር መልካም ምንጭ፣ ማናቸውም በጎ ያልሆኑ ነገሮች ደግሞ ከእርሱ የማይመነጩ አድርጎ እንዲሳል ለማድረግ እየጣረ ያለ ግለሰብ ነው። በዚህ ምክንያት በአሁኑ ወቅት ስለ አብይ ማውራት፣ ስለ መንግስት ማውራት፣ ስለ ሀገሩ ህልውና ማውራት የሆነበት አሳዛኝ ሁኔታ ተፈጥሯል። ቅድም ያነሳት ነገር ላይ ተነስቼ ነው ጥያቄ ማንሳት የፈለኩት ባጭሩና ወደ ሌሎች ጉዳዮቻችን እንሻገራለን። ምክንያቱም ብዙ ትግልን የተመለከተ ድህረ አብይን የተመለከተ ከሁሉ ላይ ደግሞ ብዙ ቁም ነገሮች ማንሳት ስለማስብ ቅድም ቀኝ ዘመም ነው አብይ የምትል ነገር አንስተ ነበርና ሪሊ ቀኝ ዘመም ነው ወይ አብይ የሚታመንለት ርዕዮት የፖለቲካ ርዕዮት ዓለም የሚቆምለት ኮንስቲቱንሲ የሚወግንለት ሃይማኖት ወይም ብሔር ኦር ሌላ አንዳች ህብረተሰብ ሆነ አስተሳሰብ ሆነ ግብ አለ ወይ? ቀኝ ዘመም ነው ወይ? በእርግጥ ልልን የቀኝ ዘመም ያልኩበት ምክንያት ቅድም ዶክተር ገዱ ሲያስቀምጣቸው ኢህአዴግን ግራ ከሚያስብሉት ነገሮች ውስጥ ለምሳሌ እንደ ኮንስቲቱንሲ ብሎ የሚያስበው ፔዛንቱን ነው፣ አርሶ አደሩንና ወዛደሩን ነው፣ የገጠሩን ማህበረሰብ ነው፣ ድሃውን ነው። ዴሊቨሪ አድርጋ አያድግ ፕሮፑር ፎከስ ናቸው ፕሮጀክቶቹን ስታያቸው መንገድ ላይ፣ ትምህርት ቤት ላይ፣ ክሊኒኮች ላይ። እነዚህም ደግሞ ከከተማ ይልቅ ገጠር ላይ ካልተሳሳትኩ የመጀመሪያ ዋናው የኢህአዴግ ፖሊሲ አግሪካልቸራል ላንድ ዴቨሎፕመንት ነው። ግብርና መር ልማት ነው። ግብርና መር ኢንዱስትሪያላይዜሽን ኤግዛክትሊ። እና አግሪካልቸራል ዴቨሎፕመንት ሌድ ኢንዱስትሪያላይዜሽን አድሊ ነው። እና ከዛ በኋላ ነው ጂቲፒ 1 እና 2 የመጣው። ከጂቲፒ 1 እና በፊት ፎከሱ ከመሰረቱም ማለት ነው ከመሰረቱም እነመለስም ጠንሳሾቹም የግራ ዘመም ተማሪዎች እና አስተሳሰባቸው ከዛ የመነጭ ነው። ስልጣን ከተያዘ በኋላም ግራ ዘመም ፕሮ ሩለር የሆነ ፖሊሲ አመለካከት ነው ያላቸው። አብይ ስትወስድ ገጠሩን ኮምፕሊትሊ አባንደን አድርጎታል። ከአንተ ጋር ነው ከሆነ ነገር ስንወያይ አንድ የተናገሩ ከሆነ ከትልቅ የፖለቲካ አመራር ጋር አጠገቡ ሄደን ያኔ ገና ፋኖና ቄሮ አልታጠቁም እና ግን ይህን ገጠሩን ያውኩት ነበር። ኧረ የፖለቲካ ኤሊቱ ሰብሰብ ብሎ ይሄ አናርኪው ሰብሰብ ማለት አለበት ስንል ምን አጨነቃችሁ? ከአዲስ አበባ 100 ኪሎ ሜትር ላይ ሬዲየስ በመከላከያ አጥረነው ግሪን ዞን ፈጥረን እንላለን። ልክ እንደ ሶማሊያና እንደ ባግዳድ ቀልዱን ነበር የመሰለን። አሁን ከዛ በኋላ የምታደርገው ኢንቨስት የሚያደርገው ምን ላይ ነው? ከተማዎች ላይ ነው። ራሱ ነው እንደዛ ያለ ራሱ። ይሄን ደግሞ ለብቻ ለብሶ ያለው ነገር ነው። እና አሁን እኮ የሚያደርገውን ስታይ
4 ኪሎ ላይ 400 ኪሎ ሜትር ሬዲየስ ላይ ካላወቀው በስተቀር አሁን ያው ያወቀው ነው እንጂ ችግር የለውም። ኢንቨስትመንቱንም ተመልከተው፣ ፎከስ የሚያደርገውን ስታየው የሚሰበስባቸውን ሰዎች ተመልከት። ስለ ባህር በር ለመወያየት መከላከያን አይደለም የሰበሰበው፣ ምሁራን አይደለም የሰበሰበው፣ ነጋዴዎችን የሰበሰበው፣ ሀብታም ነጋዴዎችን የሰበሰበው። እስከዛሬ ያደረጋቸው ስብሰባዎች ዶክተር ገዱ ሊያርሙ ይችላሉ። ከህዝብ ጋር የተደረጉ ስብሰባዎችን ብታይ እርግጠኛ ነኝ 80% የሚሆነው ከከተሜው ከነጋዴው ጋር ራይት ዊንግ ምልህ ወደ ራይት ዘመም ነው ስለ ወጥ የሆነ በሌላው ዓለም ወጥ የሆነ የቀኝ ዘመም የፖለቲካ አይዲዮሎጂ ዲቨሎፕ ያደረገ አለው ሳይሆን ዝንባሌው ወደ ቀኝ ነው። በተለይ ደግሞ ከኢህአዴግ ውስጥ አንዱ ፕሮባብሊ የኛ ስህተት የነበረው እኛ ቀኝ ዘመም ግራ ዘመም አምባገነን ከኢህአዴግ ውስጥ ወጥቶ እንዳያስቀጥል ነበር ጥርጣሬያችን፣ ዝግጅታችን በቀኝ ነው ኳሱ የገባበት ነው። እና ከዛ አንፃር ነው እያስቀመጡ ያለሁት። እና አንድ ብቻ ለመጨመር ቅድም ያልከው ይሄ ለምሱ ላይ ታነጣጥራላችሁ። አይ ቲንክ በዓለም ታሪክ ስቴት ፓርቲ እና ግለሰብ አንድ የሆኑበት እንዳሁኑ ያለ አይመስለኝም። ጋዳፊ ነው አንዱ የሞከረው፣ የተለያየ ቦታ ላይ ሞክረዋል። እንደዛም ፕራክቲስ ያደረገ ሌላ ያለ አይመስለኝም። እና ያም ራሱ it comes largely from right wing populism የሚመጣ ነው። እና ግን ፎከሱ ስታየው ፎከሱ ድሃን ማጥፋት እንጂ ድህነትን ማጥፋት አይደለም። ፈንዳሜንታል ልዩነቱ ድሃን ማጥፋት። አንድ ቪዲዮ አለ ሌላ ጊዜ በድጋሚ ማሳየት አስፈላጊ ነው። ሚኒስትሮችን ሰብስቦ በባስ አዲስ አበባ ሲሄድ ነበር አምና ነው መሰለኝ። እና እዛው አንድ ሾልኮ ይሁን ሳያስበው የተናገረው ነገር አለ። ይሄ ሰው ከኤርፖርት ሲመጣ ይሄ ቆሻሻ ምናምን ሳያይ ቀጥታ ቤተ መንግስት እንዲደርስ ብሎ የሚናገረው ነገር አለ። that is really ይሄ ድሃን የመደበቅ ድሃን የመሸፈን ኮሪደር የሚባለው ነገር ብታይ አሁን ሀብታሙና አፍሉዌንት የሆነው ማህበረሰብ ከውጭ የሚመጣው ቱሪስቱ ድህነትን እንዳያይ ድሃ እንዳይታይ የትራዲሽናል ሌፍት ዊንግ ፖለቲካል ዲስኮርስ ደግሞ ድህነት እንዲቀንስ ድህነት ቅነሳ ፕሮግራም አይደለም የሚባሉት አሁን ያጠፋቸውን ፕሮግራሞች የሴትኔት ፕሮግራም ምናምን የምንላቸው ነገሮች በሙሉ ያጠፋቸውን ነገሮች ስታይ ያጠፋቸው ፕሮጀክቶች ዳውን ለምሳሌ ያዩ ማዳበሪያ ፋብሪካን አጥፎ ሪዞርቶችን ነው የገነባው። እና ይሄ ነው ትንሽ ወደ ቀኝ ዘመም። ግን አንተ you are right well thought የሆነ አይዲዮሎጂ ግን የለውም። ትንሽ ለማለት እዚህ ላይ እሺ አብይ ስልጣን ላይ እንደመጣ የመጣቸውን ፕሮጀክቶች ዝም ብለህ ብትወስድ እኔ አማራ ክልል ውስጥ አብይ ወደ ስልጣን ሲመጣ 30-40 የመንገድ ፕሮጀክቶች ከሞላ ጎደል ወደ 200 ቢሊዮን አካባቢ ብር ሊያወጡ የሚችሉ በጂቲፒ 1 እና በጂቲፒ 2 ታቀደው ግንባታቸው የተጀመረ አንዳንዶቹ ጨረታቸው አልቋል። እነዚህ አይነት እንትኖች ነበሩ። ከሞላ ጎደል ሁሉም አልቋል። እንደ አማራ ክልል ስለማውቀው በገጠር የጤና ተቋማት ትልቁ ትኩረት መከላከልን ማዕከል ያደረገ ነው። አሁን ወባ ከሞላ ጎደል በወረርሽኝ መልክ ኢትዮጵያ ውስጥ ህዝብን የሚገል የነበረ በተለይም ከክረምቱ ጀምሮ እስከ ጥቅምት ዳር ድረስ አብዛኛውን አርሶ አደር በተለይም የገጠሩ ህዝብ ከስራ የሚያስተጓጉልበት ወቅት ነው። ያ በመከላከል ከሞላ ጎደል ወረርሽኝ ሆኖ መነሳቱ አቁሞ ነበር ማለት ይቻላል። ገጠር ላይ ከኢትዮጵያ እናቶች ወላድ እናቶች ውስጥ በወሊድ ምክንያት የሚሞቱት በአፍሪካ ደረጃም በጣም ሲግኒፊካንት ነው፣ በጣም ትልቅ ነው። ይህንን ለመቀነስ በአንድ ወረዳ ከሞላ ጎደል ኦን አቨሬጅ ልበለው ከ4 እስከ 5 አንዳንድ ቦታ 6ም 7ም አምቡላንሶች ነበሩ። the whole purpose በገጠር ያሉ እናቶች የከተሞቹ አክሰስ አላቸው፣ የገጠሩ ለጤና ሩቅ ናቸው። ወደ ጤና ጣቢያዎች መሄድ የሚወስደውን ጊዜ ለማሳጠር አምቡላንሶች በየገጠሩ ተሰማርተው ከእነዚህ
መንገዱም ቆሟል። አምቡላንሶቹ ለወታደር ቁስለኛ ማመላለሻ ሆነዋል። አሁን ገጠር ውስጥ ገብቶ ይሄ ጤና መከላከል የሚባል ከሞላ ጎደል ለስሙም መነሳቱ ቀርቷል። ትምህርት ቤት ተጨማሪ ትምህርት ቤት እንትን አይልም። እኔ አማራ ክልል ርዕሰ መስተዳድር ሁኜ በነበረበት ጊዜ 6 ሚሊዮን ተማሪዎች በአንደኛ ደረጃም በሁለተኛ ደረጃም በኮሌጆች የሚማሩ ነው። አሁን የህዝብ ቁጥሩ በየዓመቱ እየጨመረ ነው የሚሄደው። አሁን ወደ 2.5 አካባቢ ነው። ከ3 ሚሊዮን በታች ነው እየተማረ ያለው። ኢማጂን ምን ያህል እንትኑን ሲግኒፊካንት የሆነ የሶሳይቲውን እየገደለው እንደሆነ አገሩ እንጂ ይሄ በኦሮሚያም ነው በትግራይ የባሰ ሁኔታ እንዳለ ነው። ያው በጦርነቱ ምክንያት በተለያየ ሀገሪቱ አካባቢ ይሄ ነው። እንደ እንትን ዩኒቨርሲቲ በ15 ዓመት አካባቢ ይመስለኛል ዩኒቨርሲቲዎች ወደ 40 ምናምን እንዲያድጉ የተደረገው በምልህ ሂውጅ ገንዘብ ነው የሚፈጅ። አንድ ዩኒቨርሲቲ ማልገነባ በኔ ዘመን ብሎ ያለውን ቃሉን ጠብቆ ነው እንትን ያለ። አሁን አዲስ አለመጨመሩ ብቻ አይደለም። ዩኒቨርሲቲ ውስጥ ገብቶ የሚማረው ተማሪ ከሞላ ጎደል የኢትዮጵያ አርሶ አደር ልጆች ወደ ዩኒቨርሲቲ መግባት ችለው ነበር። እድሉ ተከፍቶላቸው የከተማ ብቻ አይደለም የገጠሩ። አሁን ወደ ዩኒቨርሲቲዎች ከሞላ ጎደል ባዶ ናቸው ወይም ለሌላ አገልግሎት እየዋሉ ነው ማለት ነው። ጥቂት ተማሪ ይዘው ነው። ለምን ይሄ እንደ ብሌሲንግም ተወሰደ። በጀት ቀነሳ። ለዩኒቨርሲቲዎች የሚመደበው በጀት ቀንሶ ለምን ዋለ? ለጎዳና እንትን ለከተማ ትኩረት ሰጥቷል ወይ ብለህ ከወሰድክ ከተማ ላይ አዲስ አበባን አሁን ወስደን እስኪ ኢህአዴግ በኋላ አብይ ከመጣ በኋላ ስንት መንገዶች ናቸው አስፋልት መንገዶች ማለት በጣም የትራፊክ መጨናነቅ ያለበት ከተማ ነው አዲስ አበባ። ስንት አስፋልት መንገዶች ተጨመሩ ብትል 2 ወይ 3 ልታገኝ ትችላለህ። ቁመዋል ማለት ነው። ይሄ የስራ ዕድል ቢፈጥር ከተሞቹን የሚያሳምር የኮብልስቶን እንትን ነበረ በጠቅላላ በሀገሪቱ እንደ እንትን የተወሰደ በጣም ከተሞችን የሚያሳምር ማለት ነው። ከሞላ ጎደል ቁሟል። በጥቃት ቀጥተኛ ጥቃት የደረሰበት ኮንዶሚኒየም ነው። ኮንዶሚኒየም ለአብዛኛው ዝቅተኛ ነዋሪ እና ለከተማው ነዋሪ ህዝብ እጅግ ጠቃሚ የሆነ እንትን ነው ፕሮጀክት ነው። ይሄ ፕሮግራም ጥቃት ከደረሰባቸው ናቸው እና እኒህን ወስደህ ህዝብን ማዕከል ያደረገ ለህዝብ የሚሰራ ነገር የለም። አሁን በጣም ሊበራል አድርጌ እንዳልመለከተው ሊበራላይዝድ የሆነው ነገር ምንድን ነው ብለህ ከወሰድከው እነዚህ ገንዘብ አገኝባቸው ያላቸው እና ዝና አገኝባቸው ያላቸውን ነገሮች ቴሌን ሲሸጥ ቴሌ ሰርቪሱ ኢፊሽንት ሆኖ ለሀገር አገልግሎቱ እንዲሰጥ አይደለም ሊበራላይዝድ የተደረገው ማለት የተሸጠው ገንዘቡ ለጦርነት ይፈለግ ስለነበረ አሁን ባንኮችም እየተፈለጉ ሌሎችም እንትኖች እነዚህ ለሚያካሄደው ለሾርት ሳይትድ ለሆኑ ፕሮጀክቶቹ ማስፈጸሚያ የሚሆን ነገር ለማግኘት ካልሆነ በስተቀር ሊበራል የሊበራሊዝም እኮ አንዱ ቁልፉ መመዘኛ ህግ ነው አይደል? ሎ ኤንድ ኦርደር። ኢትዮጵያ ውስጥ እኮ ዋነኛው ህግ ጣሽ መንግስት ነው እና እኒህን ወስደን ስታየው ከሊበራል ከዛም አንፃር ስፍራ አይኖረውም። ከዛም አንፃር ቦታ የለውም። አጓጉል መንግስት ያለን አጓጉል አስተሳሰቡ ቅዠት እኮ ነው። አንድ የሆነ ነገር አቋም አምነህበት ዛሬም ተናግረው ነገ የምታድርለት የምትውልበት የምታስቀጥለው ሀሳብ ቢኖር ወስደህ ከአንደኛው ጋር ካራክተራይዝ ልታደርገው ትችል ነበር። አሁን እኮ ያብይ እንትን ካታጎራይዝ ለማድረግ አስቸጋሪ እና የሚሻለው አንድ በኢትዮጵያ የታሪክ የፖለቲካ ሂስትሪ ውስጥ አንድ በድንገት ብቅ ብሎ አገር እንትን መስምሶ ያወጣ ሰው አድርገህ ካልሆነ በስተቀር ከየትኛውም የፖለቲካ አስተላለፍ ልትወስደው አትችልም። ኦፍኮርስ ይህንን የፈጠረው የፖለቲካ መድረክ ለዚህ የተመቸ ሁኔታ የፈጠረው ዞሮ ዞሮ የሀገራችን ፖለቲካል ኢኮኖሚ ያለበት ውስንነት ነው ማለት ይቻላል። ጃዋርም ስታነሳ ሰምቻለሁ በአንድ ወቅት ከተማን እኮ እያሳደገ ነው እንደ ሲል ከተማ ማሳደግ ከላይ የሚብለጥልጥ ነገር ማድረግ አይደለም። ከተማ ማሳደግ ማለት የከተሜን ህይወት መለወጥ ነው። ከተማዋን በኢንፍራስትራክቸር እና በሌሎች ለከተማ መሆን አስፈላጊ በሆኑ መሰረተ ልማት ዝርጋታ
ኢኩዊፕ ማድረግ ነው እንጂ ማብለጭለጭ አይደለም። ሶ ከተሜነትም የአብይ ጉዳይ አይደለም ስትል ሰምቻለሁ እና ይሄ በጣም ኢምፖርታንት ነው። አብይን ቀኝ ዘመም ሲባል እኔ ነው ወይ ብዬ ጠየቅኩት። ቀኝ ዘመሞቹ ይኸው እኛ እኮ ከግራዎቹ ጋር ጠብ ስላለን ነው የምንደግፈው የሚል ሽፋን እንዳያደርጉት ስለምፈልግ ነው። ሪሊ አብይ የሚታመንለት ርዕዮትም የሚቆምለትም ህዝብ የኔ ነው ብለው የሚይዘው አስተሳሰብና ግብ አለው ለማለት በጣም አስቸጋሪ ነው ብዬ ስለማስብ ነው። ባጭሩ አሁንም ግድቡን በተመለከተ ሰሞኑን እየተወራ ነውና እሱን በተመለከተ አንስተን ወደ ትግልና ወደ ድህረ አብይ ጉዳዮች እንሄዳለን። ወደ ህልውና ትግሉ አቅጣጫ አሁን ያለው መሰባሰብ እንዴት በምን ምዕራፍ እንዲያልፍ እንደሚጠበቅ አሁን ያለበትን የተቃውሞ የህልውና ትግል ደረጃንም እንደዚሁ እንድታነሱ ፈልጋለሁ። ግን ሰሞነኛ አጀንዳ የግድቡ መጠናቀቅ መሆኑን ታውቃላችሁና አብይ ይህንን ፕሮጀክት አውራው ተዋናይ ራሱ እንደሆነ አድርጎ ሌሎቹን ለማኮሰስ ሲጠቀምበት እንመለከታለን እና ዶክተር ገዱ እንግዲህ አንተ የረዥም ጊዜ ኢህአዴግ ከፍተኛ አመራር እንደነበርክ ሰው ከዚያም በኋላ በግድቡ ጉዳዮች በተደጋጋሚ በውጭ ጉዳይ የዲፕሎማሲ እና ሎቢንግ ጭምር እንደተሳተፈ ሰው ይህንን የአብይ ሌጋሲ ሽሚያ እንዴት እያየኸው ነው? አንድ ነገር ሳትልበት መሄድህ ትክክል አይደለም ብዬ ስላሰብኩ ነው። ሁለተኛ ጃዋርም ከዛ ቀጥሎ ግድቡን በተመለከተ ሳያስቆመው ሳያጠፋው እዚህ ስለደረሰ ራሱ የሆነ ክሬዲት ልንሰጠው ይገባ ይሆናል ሌሎቹን ካደረገው አኳያ ስትል ሰምቻለሁና ይሄ ግድብ አብይን ተፋልሞ የደረሰ አብይን ተዋግቶ የደረሰ ፕሮጀክት ነው ብዬ ነው የማስበው። እኔ ቆስሎ ነው የደረሰው። ኦሪጂናሊ ከታሰበበት መጠንና ፋይዳ አንጻር ካየ ነው ከአብይ ጋር ተፋልሞ ህዝቡ ልብ ውስጥ ስለነበረ አብይን ፋይት አድርጎ እዛ የደረሰ ግድብ ነው እንጂ በአብይ ፍላጎት እዚህ የደረሰ ግድብ አይደለም የሚል ሐሳብ አለኝና ሪሊ እዚህ ዝርዝር ውስጥ መኖር ያለበት ማለት ስለፈጸማቸው ጥቃቶች በብሔራዊ ጥቅምም ሆነ በግድቡ ላይ ስለፈጸማቸው ጥቃቶች ያሉን ሐሳቦች እንድታጋራ ነው። ገዱ ባንተ መጀመር እንችላለን። እሺ እንግዲህ የህዳሴ ግድብን በተመለከተ አገራዊ ፕሮጀክት በመሆኑ የኢትዮጵያን አሁን ያለነው ወደፊት የሚመጣው ጄኔሬሽን የሚኮራበት ግድብ ስለሆነ መጠናቀቁ አገራችንንም ህዝባችንን በጠቅላላ የኢትዮጵያን በጎ እድገት የሚመኝ ሁሉ ሊያስደስት የሚገባው ጉዳይ ነው። በዚህ ረገድ በመጠናቀቁ በጣም ደስ ብሎኛል። ከዛ በተረፈ ግን ግድቡ እንግዲህ ሲታቀድ ምንድን ነው ግቦች ነበሩት። አንደኛው ክሊር የሆነው ግቡ ኢትዮጵያ ብዙ የውሃ ሀብት አላት፣ ከውሃ ሀብቷ ትጠቀም በእውቀትም በገንዘብ እጥረትም እና በሌላ በውጭ ባለ ጫናም በዋናነት ግን በውስጣዊ ሁኔታው ምክንያት ሳትጠቀም ትኖራለች። ይሄን አሁን የውሃ ሀብቷ የዛ ወቅት ጠላት ተደርጎ የተፈረጀው ድህነት ስለነበረ ከድህነት መውጫ አንድ ቁልፍ መሳሪያ ተደርጎ ነው ግድቡ የታቀደው። ማንንም መጥቀም መጉዳት ሌላ አይደለም። ታሳቢው የኢትዮጵያ ሕዝብን ከድህነት የማላቀቁ እንቅስቃሴ የተቀጣጠለበት ጊዜ ስለነበረ ደግሞ የኃይል ጉዳይ እጅግ የኃይል አቅርቦት እጅግ ወሳኝ የነበረበት ሁኔታ እየተፈጠረ ስለመጣ የህዳሴ ግድብን መገንባት ለተጀመረው ጸረ ድህነት ትግል ትልቅ ሚና ይኖረዋል በሚል አንደኛው እሳቤ እና ዋናው ይሄ ነው። በሁለተኛ ደረጃ ፖለቲካዊና ዲፕሎማሲያዊ ግቦችም ነበሩት ከጂኦፖለቲካ አኳያ። በዚህ በህዳሴ ግድብ በመገንባቱ ምክንያት ኢትዮጵያ ከፍተኛ የውሃ አቅራቢ ሀገር ናት። ውሃው የሚመነጨው ከኢትዮጵያ ነው። ለናይል ጠቅላላ 86% የምታቀርብ ሀገር ናት። ነገር ግን ፖለቲካሊ ይሄ ውሃ በቅኝ ግዛት ጊዜ በዘመን ሱዳንና ግብጽ በተለይ ከቅኝ ገዢዎቻቸው ጋር በነበራቸው እንትን
የተወሰነ ሌሎቹን ያገለለ ስምምነት ነበር። ይሄ ግድብ ያን ኢትዮጵያ በተፈጥሮ ሀብቷ የመጠቀም መብቷን አሰርት ያደረገ ዲፕሎማሲያዊም ጂኦፖለቲካዊ ትርጉምም የነበረው ትልቅ ፕሮጀክት ነው። በሶስተኛ ደረጃ ይሄ የህዳሴ ግድብ ግንባታ የኢትዮጵያን ተጠቃሚነት ብቻ አጉልቶ የሚያወጣና የኢትዮጵያን መብት ለማስመር ብቻ ሳይሆን በጠቅላላ የናይል ተፋሰስ ሀገሮችን ሰክሰስፉሊ ኢትዮጵያ ሞቢላይዝ ያደረገችበት ግድብ ነው ማለት ነው እና እንደማይመለከታቸው የራሳቸው የተፈጥሮ ሀብት ሆኖ እያለ ግን ያንን ለመጠቀም ሌላ ፈቃድ የሚጠይቁ መስሎ እስከዛ የሚሰማቸው የነበሩ ሀገሮች ሁሉ በተፈጥሮ ሀብታቸው የመጠቀም መብት እንዳላቸው ግንዛቤ ያሳደገ ትብብርም የፈጠረ ነው። ይሄ ሴፍ የሚባል የተፋሰሱን ሀገሮች የሚያስተሳስር አንድ የጋራ ፍሬምወርክ አግሪመንት ተፈርሟል እና በጠቅላላ ኢትዮጵያን በአባይ በኩል አድርጎ ተጽዕኖ ለማሳረፍ የሚደረገው እንቅስቃሴ ረጅም ዘመናትን ያስቆጠረው እንቅስቃሴ መሰበር ያለበት ኢፍትሃዊ የሆነ በዓለም አቀፍ ግንኙነት ኢፍትሃዊ የሆነ ሁኔታ የፈጠረ ስለሆነ መሰበር አለበት የሚል ምንት ስለነበረ እነዚህም ሁሉ መልክ ያሳዘ ፕሮጀክት ነው። እንግዲህ ይሄ ትልቅ እሳቤ ነው። ሀሳቡ ትልቅ ነው። ቁርጠኝነትን ይፈልጋል፣ እውቀትን ይፈልጋል፣ ብልሃትን ይፈልጋል። ሌሎችን የማስተባበርና በብልሃት ነገሩን ሳያጫጩ መያዝም ይፈልጋል። ከዚያ አኳያ የጠቅላላ የኢህአዴግ አመራር የወሰደው እርምጃ በእውነቱ ታሪካዊ የሆነ ስራ ነው ማለት ይቻላል። ከዛ በላይ ደግሞ መለስ ዜናዊ እንዳንድ መሪ ብለህ እውቀቱን አርበኝነቱን ለሀገር ለልማት ለኢትዮጵያን ትልቅ ሀገር የማድረግ ህልሙን በተግባር ያረጋገጠበት ትልቅ ፕሮጀክት ነው። ይህም ፕሮጀክት ደግሞ የኢህአዴግ ወየመለስ ወየሆኑ አካላት አድርጎ ሳይሆን የተቀረጸው የመላው ኢትዮጵያ ህዝብ አድርጎ ዳር እስከ ዳር ኢትዮጵያውያንን ያነሳሳ። በእውነቱ ለመናገር እንትኑ ሲጀመር በወቅቱ የተናገረው ንግግር ግንበኞቹም እኛ፣ የገንዘቡ ምንጭም እኛ፣ የመሐንዲሶቹም እኛ የሚለው እንትን እና ለኢትዮጵያ ህዝብ ነው ኮሊንግ ያጠር እንትን ያለ እና ያ ህዝብ ዳር እስከ ዳር ዲያስፖራ እንኳን ሆስታይል የነበረው ለኢህአዴግ ተቃዋሚ የነበረው በዚህ አጀንዳ ዙሪያ በከፍተኛ ሁኔታ ሞቢላይዝ የሆነበት ሁኔታ እና ህዳሴ ግድብ እንዳንድ ፕሮጀክት ብቻ ሳይሆን እንዳንድ ኢትዮጵያውያንን ከሚያግባቡ በጋራ ሞቢላይዝድ ከሆኑባቸው ጥቂት ጉዳዮች ምናልባትም እንደ አድዋ ይሄ የሀገርን ነፃነት በማስከበር የመሳሰሉት ድሎች ጋር አብረን ልታየው የምትችል እንዳለመታደል ሆኖ አሁን እኔም ሰማኋቸው ሲናገሩ በአንድ በኩል አሳዘኑኝ፣ ጠቅላይ ሚኒስትሩ አሳዘኑኝ። ምን ያህል የቅቡልነት ውድቀት እንደገጠመው በዚህ በህዳሴ ግድብ ተንጠልጥሎ ያ ደግሞ እኮ ሀምብል በሆነ መንገድ ትህትና በተሞላበት መንገድ ቢያደርገው የኢትዮጵያ ህዝብ ክሬዲቱን የሚነሳው አይደለም። እሱ የነበረውን አስተዋጽኦ ክሬዲቱን አይነሳው ነበር። አሁን የመለስን ሚና እንኮንስሱ በግንባታው በመለስ እቅድ መሰረት ትልቁን ድርሻ የተወጣውን ኃይለማርያምን ወደ ጎን ትቶ የሞተ ግድብ እንዳስነሳ አድርጎ ለማቅረብ የተሞከረበትን ትልቅ አይደለም። በእውነቱ ለመናገር እንደው የፖለቲካችንንም ከአንዱ ላይ ሌላ እየጨመርክ መሄድ ሳይሆን የኋለኛ የቀደመውን እያፈረስክ ኋላ የራስህን ብቻ ለማኖር የሚደረገው እንትን በድምሩ ስታየው ታሪክ አልባ የሚያደርገንን እንቅስቃሴ የዛ መንፈስ ነው ተጠናውቶ እንትን ያደረገውና
ብልህ ቢሆኑ ኖሮ ምንድን ነበር መሰለህ? በእውነቱ ለመናገር በዚህ ግድብ የመለስ ዜናዊ የዲፕሎማቲክ ችሎታ፣ ቁርጠኝነት፣ አርቆ አሳቢነት እና ጀግንነት በእውነቱ ለመናገር ድፍረት ያንን ማዕከል አጉልተው ከዛ ቢጠጉ የተወሰነ ክሬዲት ያገኙ ነበር። አሁን ግን ኦልሬዲ እኮ ይህንን ግድብ የመለስም ሳይሆን የመላው ኢትዮጵያውያን የጋራ ፕሮጀክት ተደርጎ ከሰው አእምሮ ውስጥ ከእያንዳንዱ ኢትዮጵያዊ አእምሮ ውስጥ እንዲገባ ተደርጎ ኢትዮጵያውያን ከምንም በላይ የሚንከባከቡት፣ የሚጠይቁት፣ የሚመለከቱት የጋራ ፕሮጀክታቸው ነው። የህዳሴ ፕሮጀክት የተባለበትም በዛ ምክንያት ነው እና ይሄንን ከህዝብ ነጥላ አሁን እናንተ እኮ ብዙ ያዋጣችሁ እንዳይመስላችሁ ትንሽና ከዚህ ግባ የምትባለ አይደለችም። ለማጣጣል የህዝቡንም ድርሻ በማጣጣል የመንግስትንም ማነው የወቅቱን የነበረውን የመንግስት ጥረትንም የሚያጣጣል ከመለስ ዜናዊ ቀጥለህ በዚህ ግድብ ላይ ስመኘው በቀለን እንደው እንዲህ አድርገው ወደ ጎን ልትለው አትችልም። ኢንጂነር ስመኘው እነዚህ የሀገር ባለውለታዎችን አክብረህ እነሱ ደግሞ የጀመሩትን ጨረስኩ ብትል ምንድን ነው የሚጎል? ክብረ ቢስነትና ይሄ ያልጀመርከውንም እኔ ጀምሬያለሁ ይሄ ለመግለጽ በጣም አስቸጋሪ የሆነ ከህዝብ ነጥቀ ከባለቤቶቹ ነጥቀ ለግል ለማድረግ አለማፈር ይሄ ሸምፉል እኮ ነው። ፖለቲካል ክራይም ነው እና ትንሽነትም ነው የሚያሳየው። የሌሎች ጥረት ዲስሚስ አድርገው ወይ ደግሞ አሳነሰ ያንተን እንደውም ብዙ ጥያቄ የሚነሳበትን ሚናህን ከመጠን በላይ ለጥጦ አጉልቶ ለማሳየት የተደረገው ጥረት ሪዲኩለስ ነው የሚል ሀሳብ ነው ያለኝ። ጃዋር እዚህ ላይ ቀደም ያነሳሁት ነጥብ ነበረ። ከአብይ ጥቃት እንዴት ጠቅልሎ ላይ ቆም ቻለ ግድቡ የሚለውን በተመለከተ አስተያየት እንድትሰጥ ፈልጌ ነው። ለምን መሰለህ ይሄንን የምልህ በተለያየ ጊዜ አሁንም የሚካሄደው ትግል መጀመሪያ መግቢያችን ላይ እንዳነሳ ነው የህልውና ትግል ሆኖ ህዝብንም አገርንም ከአብይና ከቢጤዎቹ ለመጠበቅ ወይም ለማትረፍ እየተደረገ ያለ ትግል ነው። አገርን ለማፍረስ በጣም ከፍተኛ ጉዳት ያደረሰ ግለሰብ ይህንን ግድብ ጠቅልሎ ማስቆም እንዴት ሳይችል ቀረ? ወለጋ አካባቢ በአንድ ወቅት ሄደህ የአካባቢ ራሱን ከመቻል አልፎ ለብዙ ሌሎች አካባቢዎች ሊያቀርብ የሚችለው ብዙ አይነት ምርት የነበረው አካባቢ ረሃብ የማያውቅ የነበረ አካባቢ ረሃብ እስከ ማጋጠም የደረሰበት ውድመት ያደረሰ ፖሊሲ የተከተለ ሰው ከመጣ ጀምሮ መጀመሪያ በኦሮሚያ ቀጥሎ በትግራይ ከዛ በአማራ ክልል ከዛ በሌሎችም ቦታዎች ሰላም አለ ሊባል የሚችልበት ሁኔታ እንዳይኖር ያደረገ ብዙ የተጀመሩ ፕሮጀክቶች ያስቆመ በህብረተሰብ መካከል ያለን ማንኛውንም ስንጥቅ እየተጠቀመ ግጭት የሚፈለፍል በቅርቡ የሚያነሳው ለምሳሌ በኦሮሚያና በሶማሌ ክልል መካከል የተፈጠረውን ግጭት ሁሉ ማንሳት እንችላለንና ነባር የተባሉ ፕሮጀክቶችንም ነባር የተባሉ እሴቶችንም ነባር የተባሉ ማት ነገሮችን የሚያወደመ ሰው ይህንን ፕሮጀክት ጠቅልሎ ማስቆም እንዴት ሳይችል ቀረ? በምን ምክንያት ሰርቫይቭ አደረገ ግድቡ ባንተ እይታ? ድሮ ልጅ ሆነን ዝናብ ሲዘንብ ወይም ማታ ላይ ስለ ጅብ አይወራም። ዝናብ ሲዘንብ ስለ ምንድን ነው የሚባለው በቃ ይሄ በዝናቡ ውስጥ የሚወርደው ሰው የሚመታው ነገር ስለሱ አይወራም፣ ይመታል ተብሎ ይፈራልና እኔ አብይ ይሄን ግድብ ያስቆመዋል የሚል በጣም መጥፎ ፍራቻ ነበረኝ ከመጀመሪያው ጀምሮ። ምክንያቱም ጉዳዩ ሲነሳ በጣም አጣጥሎ ነበረ፣ በአስፈላጊነቱም ስለተሰራው ስራም በጣም አጣጥሎ ነበር የሚናገረው። ሁለተኛ ይሄ ግድብ ብቻ ሳይሆን ትልልቅ የተጀመሩ ፕሮጀክቶች ነበሩ። እውነት ነው ሚስማኔጅድ ሆነዋል፣ በሙስና ተዘፍቀዋል። መሆን የነበረበት እነዚህ ትልቅ ገንዘብ የፈሰሰባቸውና ሀገርን ሊቀይሩ ትራንስፎርም ሊያደርጉ የሚችሉ የጂቲቪ1 እና ጂቲቪ2 ውስጥ የተጀመሩ ፕሮጀክቶች እኔም ተችቻቸዋለሁ። ሙስና ነበረ፣ ሌብነት ነበረ፣ ሚስማኔጅመንት ነበረ። ያንን ስህተትና ያንን ጥፋትና ብልሹ አሰራር ቀይሮ ማስቀጠል ነበር።
የመዳበሪያ ፋብሪካውን ቢሆን ሁለት ናቸው መሰለኝ፣ አንዱ ያዩ ላይ አንዱ ድሬዳዋ ላይ የስኳር ፋብሪካዎቹ ትልቅ ገንዘብ ነው የፈሰሰባቸው። እነዛን ፕሮጀክቶች እንደዛው ነው ያስቆሟቸው እና ይህንን ግድብ አስቆሙ። ግድቡ እንግዲህ የትልቆቹ ፕሮጀክት ትልቅ ነው፣ ከኢኮኖሚ ፋይዳ የበለጠ የደህንነትና የጂኦፖለቲካል አቅማችንን የሚያጠናክር ትልቅ ፕሮጀክት ስለሆነ አንዴ ደግሞ ይሄ ፕሮጀክት ከቆመ መልሶ እንዳይነሳ ከፍተኛ ርብርብ ስለሚደረግ በጣም ፍራቻ ነበረኝና ቀጠለ። ችግሮች ነበሩ እንደምታውቀው። ለምንድን ነው ያላስቆመው ብለህ ስታይ ለፋክት የኢትዮጵያ ሕዝብ ከታች እስከ ላይ ለዚህ ግድብ መገንባት የአመራር ሚናውን እንመለስና ለሌሎቹ ቢወስዱ ቦንዱን በ50 ብር የሚሆን በ50 ሚሊዮን የገዛው ሰው በዛ በአስቸጋሪ ሁኔታ ውስጥ እቃ ሲያመላልስ የነበረው ሾፌር፣ ሲጠብቅ የነበረው ወታደር፣ ኢንጂነር ስመኘውን ጀምሮ ሌሎቹ የገነቡት ሁሉ ክሬዲት አላቸው። እነዚህ ሁሉ አፍጥጠው የሚጠብቁት ፕሮጀክት ስለሆነ ማስቆም አይቻልም። ለምሳሌ ሶሺ ላይ ሁሌ ነካም አድርጋ ሶሺ ላይ ሄዶ አብርሃም አኮርድ ነው ፈርሞ የመጣ። አብርሃም አኮርድ ምንድነው? የሚድል ኢስት እና እስራኤልን ለማስተዳደር በዛ ላይ የውሃውን ሊሚት የሚያደርግ ስምምነት ነው። ገለዛ ነው ትሬጀሪ ዲፓርትመንት ላይ ሄዷል። በኋላ ላይ በስንት ርብርብ ነው ከዛ ስምምነት መውጣት የተቻለው። ያም ሆነ ይሄን ፕሮጀክት ሳያስቆም ፕሮጀክቱ እዚህ ደረጃ በመድረሱ ክሬዲት ያገኝ ነበር፣ አጠፋው። እኔ በኩል ለምሳሌ የገርድ ጉዳይ የህዳሴ ግድብ ጉዳይ ፖለቲሳይዝ አይሆንም የሚል ነበርኩ። ገና ኢህአዴግን ስታገር ራሱ በተቻለ መጠን የገርድን ጉዳይ አቦይን ለማድረግ ሞክር ነበር። አሁንም በዚህ በምርቃቱ ላይ ካፒታላይዝ ለማድረግ እየሞከሩ መሆኑን እያየው ዝም ለማለት ነበር። ያን ኢንተርቪው ካየው በኋላ ግን አጥወለወለኝ። it was disgusting። ምክንያቱም ይሄ ፕሮጀክት እውን ሊሆን የቻለው አመቺ ሁኔታ ስለተፈጠረ ነው። ከኢህአዴግ በፊት የነበሩ መንግስታትም እኮ ይሄንን ፕሮጀክት መገንባት ይፈልጉ ነበር። የንጉሱ ደርግም መገንባት ይፈልግ ነበር። ያልቻሉት የኢኮኖሚ እጥረት ብቻ ስላላቸው አልነበረም። የግብጽ ጫና በጣም ከባድ ነበር። ደጋግሜ እንደምለው ግብጽ በሶስት መንገዶች ነው እኛ በናይል ላይ በአባይ ላይ ያለንን መብታችንን ጥቅማችንን እንዳናስከብር የምትከላከለው። የውስጥ ግጭቶችን በማባባስ ከጎረቤቶች ጋር በማጋጨት ኢንተርናሽናል ዲፕሎማሲ ላይ የኢንተርናሽናል ፋይናንሲንግ እንዳናገኝ ኢንተርናሽናል ዲፕሎማሲ ጫና በማምጣት መለስ በ2011 2012 አካባቢ ላይ በውስጥ የጨቋኝና አፋኝ ስርዓትን ቢኖር ኢንተርናል ስታቢሊቲ መፍጠር ችሎ ነበር። አማጽያን ቢኖሩም የስቴት ሴኩሪቲን ሊደራደሩ የማይችሉበት ሁኔታ ላይ ፈጥሮ ነበር። አንድ የሀገሪቷን ሴኩሪቲ እና የፖለቲካል ስታቢሊቲ እንዲሁም ደግሞ የኢኮኖሚ አቅም በማጎልበቱ ኢትዮጵያን በአካባቢው አንከር ስቴት ወይም ደግሞ ዋና የሴኩሪቲ ስቴት የሴኩሪቲ እና የዲፕሎማሲ ማዕከል ማድረግ ችሎ ነበር። ቅድም ገዱ ሲናገር የአባይ ተፋሰስ ሀገራት ከኢትዮጵያ ጋር የቆሙት ለጥቅም ከዚህ በፊት ያልቆሙት አሁን የቆሙ በዛ ጊዜ የቆሙበት ምክንያት አሁን ደግሞ ከኛ ጋር የማይቆሙበት ምክንያት አቅማችን ጠንካራ ስለነበረ እጅ ጠምዝዘንም አግባብተንም ከጎናችን ማሰለፍ የሚያስችል የጸጥታና የዲፕሎማሲያዊ አቋም ላይ ስለደረስን ነው ፕሮጀክቱ መገንባት ይቻላል። ይሄንን ደግሞ ወደንም ጠላነው መለስ የመራው። እኔ የፕሮጀክቱ ሌጋሲ በሙሉ ለመለስ ይሰጥ የሚል አቋም የለኝም። ግን መለስን ለመፋቅ የተሄደበት ሂደት የፕሮጀክቱ ሪያሊቲ ይሄ ፕሮጀክት እንዴት እውን እንደሆነ የሚከድ ነው። ኢቭን አምግላድ ገዱ ስለ ኃይለማርያም አንስ ኃይለማርያም ስልጣን ላይ በመጣበት ጊዜ የሀገር ውስጥ ፖለቲካ በጣም የጋለበት ጊዜ ነው። የኢህአዴግ የውስጥ ፖለቲካም በጣም የጋለበት ጊዜ ነው። በዛ ሂደት ራሱ ማስቀጠል መቻሉ አብይ ስልጣን ሲይዝ እኮ ይሄ ፕሮጀክት ከ65% በላይ አልቋል እና በየረድፉ ክሬዲት መሰጣጣት ለሀገር ግንባታ ቅድም ገዱ እንዳለው ይሄ ፕሮጀክት ከኢኮኖሚ ጥቅሙ በላይ የብሔራዊ ሀገራዊ አንድነት ሁሉም እንባውን ገንዘቡን ላቡን ደሙን ያስገባበት ስለሆነ በመጨረሱ ብቻ ሊመሰገን ሲገባው ከሱ በፊት መሰረቱን ያስቀመጡት ትልቁን ስራ የሰሩትን ሰዎች ለማጣጣል የሄደበት ሁኔታ
ፌር ብቻ አይደለም የፕሮጀክቱን ትርጉም የሚያበላሽ ለኔ ይሄ ፕሮጀክት ትላንት ከመሳጊያ ስንወያይ መብራት እንኳን አንድ አምፖል እንኳን ባያበራ ውሃውን መቆጣጠር መቻላችን ከፍተኛ የሆነ የስትራቴጂ ጠቀሜታ አለው። ዛሬ ግብጽ እንደ ድሮ አፍንጫችን ይዛ ልትመራን አትችልም። የውሃውን መያዝ መቻላችን ከፍተኛ ሚና ይሰጠናል። ያ ብቻ አይደለም እንደ ሀገር በሀገር ገንዘብ፣ በሀገር ዕውቀት፣ በሀገር አመራር ይህንን ያክል ማሲቭ ፕሮጀክት መጨረሳችን የሀገራዊ ኩራት ነው። የሀገራዊ አንድነትና የሶሻል ኮሄሽን ሲምቦል ነው። በመንግስት ደረጃ ደግሞ ይሄ ነገር ፕሮጀክት ሲቀርብ በዛ መልኩ ነው እንጂ መቅረብ ያለበት ከሱ ጋር ማያያዝ ነው። ለምን ነው በዚህ ብቻ አይደለም? ለምን ነው እንደዚህ የሚያደርጉ? ከድሮም ጀምሮ እኔ መለስን በመታገል ነው የፖለቲካ ጥርሴን የሰበርኩት። ብዙ ነገር ብያለሁ፣ ብዙ ነገር ጽፌያለሁ ስለሱ። ይዛት ዘ ፓስት አብይ አየህ የመለስን ጫማ ለመሙላት ሞክሮ እግሩ በጣም አጥሯል። ስለዚህ ጫማውን መቅደድ ነው የጀመረው። he couldn't fit into the shoes, so ጫማውን መቅደድ ነው የያዘው።